አንቺ ደግሞ ቆይ ምን አስበሽ ነው? ለምንድን ነው እንዴት ትኩር ብለሽ የምታይኝ? ለምንድን ነው የምታፈጭብኝ? እባክሽ አታፍጭብኝ እዛ። አሁን እኔ ምኔን አንቺን ነው የሚመስለው? በምክንያት ነው ልንመሳሰል የምንችለው። እሱ ደግሞ ምን ማለት ነው? ንገሪኝ፣ ምናችን ነው የሚመሳሰለው? ልጅ ታብድሽ ነው እንደ የመጣሽው? ምንድን ነው የምታወሪው? በጭራሽ ሊሆን አይችልም። ሲጀመር እኔና አንቺ ምንም ያመሳሰለ ነገር አለና ነው። ኑንያት፣ ምንድን ነው ያበድሽ ነው እንዴ? ለምንድን ነው እንደዚህ የመጣሽው? ቆይ ምን ለማድረግ እየሞከርሽ ነው? አንቺ ጨካኝና ረመኔ ነሽ። በጭራሽ አንቺ ልጅ ልሆን አልችልም። ምን አልሽ አንቺ? ምንድን ነው የምትይው? እኔ አንቺ ልጅ ልሆን አልችልም። ሲጀመር በጣም ነው የምጠላሽ። ኑኑ ምን ሆነሽ ነው? ምንድን ነው የምታወሪው? ምንድን ነው ምን ሆነሽ ነው? ችግር አለ? ምንም ችግር የለም። እንዲሁ ዝም ብዬ። ምን ሆናችሁ ነው? እንዴት አደራችሁ? ደህና ነኝ። ደህና ነን። ደህና ነን ቤሉል፣ እንዴት አደርክ? በቃ እኔ መሄድ አለብኝ። ቆይ እስቲ ቀስ በይ። ደህና ነሽ አይደል? ደህና ነኝ። እኔ እንጃ፣ ግን ተደናግጣ ነው እንጂ ደህና ትመስለኛለች። እሺ በቃ እንነጋገር። እሺ በድጋሚ ሄደሽ ቃልሽን ቀይረሽ መስጠት ከቻልሽ ብዬ ነበር። እንደምንም ብለሽ ይሄን ነገር ማድረግ አለብሽ። የግድ ልትበቀያቸው ይገባል። ቤሉል፣ እኔ እኮ መበቀሉን አልጠላሁትም። ብጠላ ኑሮ መጀመሪያም ከስሻ አላሳስራትም ነበር። ግን እጃቸው በጣም ረዥም ነው። አታይም እንዴ? ኑኑን እኮ የሰራት በአንዴ ነው። በዛ ላይ ደግሞ የከፋ ነገር ያደርጋት ነበር። ግን አሁን መጠንቀቅ እንችላለን። ስለዚህ ደግመሽ አሰቢበት። ትክክለኛውን ቅጣት ማግኘት አለባቸው። ቤሉል፣ ብችል በጣም ደስ ይለኝ ነበር፣ ግን አልችልም። መሲ ሞክርሽና ነው አልችልም የምትይው? መቻልማ ትችያለሽ። መሞከሩ እኮ አይደለም ከባዱ፣ ግን ቤተሰቦቼን ይጎዱብኛል። እኔ ደግሞ አሁን ላይ አንድ ነገር ቢፈጠር መቋቋም የማልችልበት ደረጃ ደርሻለሁ። መሲ፣ እኔን ታምኛለሽ አይደል? ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ ወይ? ዛሬ እንግዲህ የእንግዳ ድራማ በእንግዳ ድራማ ላይ አሁን ላይ እንግዲህ ሁሉም ነገር ግልጽ የወጣ ይመስላል ማለት ነው። እንግዲህ ቴዲ የለኮሰው እሳት አለ። እሱም ለኑኑ የሄለን ልጅ እንደሆነች መሲም ሆነች መኩ እህትና ወንድሞቿ እንዳልሆኑ እዚህ ቀደም ክፍል ላይ ሲነግራት አይተን ነበረ። ኑኑም እንግዲህ ነገሩን ማመንም መቀበልም አልፈለገችም። በነገሩ በጣም ተደናግጣለች። ቴዲ ለምን ይሄን ማድረግ እንዳስፈለገው አላቅም። ምክንያቱም ነገሩን እንደዚህ ቀላል አይደለም። ከስንት አመታት ከ20 ምናምን አመት በኋላ እናትሽ አንቺ የነሱ ቤተሰብ አይደለሽም የነዚህ ልጅ ነሽ ማለት በጣም ከባድ ነው። በዛ ላይ ደግሞ ሄለን እንግዲህ ኑኑያት ላይ ምን ስታደርግ እንደነበረ አይተናል። ያላደረገችባት ግፍ በደል የለም። ይህ ሁሉ ነገር እያለ እንግዲህ ቴዲ ምንም ሳይመስለው የሄለን ልጅ እንደሆነች ለኑኑ ነግሯታል ማለት ነው። በዚህ የተነሳ እንግዲህ ኑኑ ራሷን አይደለችም። እውነትም ነው ያቀውሳል። እንደዛ አይነት ቀልድ የሚመስል ጨዋታ ማለት ነው። ሊታመንም የማይችል ኑኑ ነገሩን ላለማመን በተደጋጋሚ ከራሷ ጋር ብታወራም ነገር ግን ራሷን በመስታወት እያየች እንግዲህ ግራ ተጋብታለች። እንዴት ነው እንደዚህ ሊሆን የቻለው ብላ ከዚህ ነገር በኋላ ደግሞ በጣም የሚያናድደው ነገር ማንም ሰው ሊረዳት አለመቻሉ ነው። ሰዎችን ስለዚህ ጉዳይ ማውራትም ሆነ ማናገር ትፈልጋለች። ነገር ግን ቤቱ ብጥብጡ ምንድነው ዝብርቅርቁ ስለወጣ የቤቱ ሰው ማለት ነው። ማንም ሰው እሷን እየተረዷት አይደለም። ሀሳቧንም መናገር እየቻለች አይደለም። የሚያዳምጣት ሰው ስለሌለ ማለት ነው። እንግዲህ እንዳያችሁ ቴዲ ስለ መሲ ላናግርሽ ብሎ ከቤት እንድትወጣ አድርጓት ነበረ። መሲ በሰዓቱ እባክሽ አትውጪ፣ ችግር ይመጣል ማለት ጥሩ አይደለም። አሁን ላይ ጥላቶች ስላሉ እና ሄለንም ሆነች ቴዲ አርፈው አይቀመጡም ብላ ብትመክራት እዚሁ ነኝ አታስቢ በማለት የት እንደምትሄድ እንኳን ሳትነግራት ሄዳ እንግዲህ የቴዲ ወጥመድ ውስጥ ገብታለች ማለት ነው። በዚህ ቅጽበት እንግዲህ ደውሎ ሄለንን ቶሎ እንድታስፈቻት ያለዛ ግን እህትሽን አሳጣሻለሁ ብሎ አስፈራርቷት ነበረ። ያው ለማስፈራራት ነው እንጂ የሄለን ልጅ ስለሆነች ምንም አያደርጋትም ሲጀመር ማለት ነው። እንግዲህ መሲ ይሄን ነገር ከሰማች በኋላ የሄለንን ክስ አቋርጣለች ማለት ነው።
ሄለን ላይ የመሰከረችባትን ወይም ደግሞ የከሰሰቻትን ክስ አቋርጣለች። ሄለን አሁን ላይ ከእስር ቤት ለመውጣት እንግዲህ ሽር ጉድ እያለች ነው ማለት ነው። ምናልባት ከእስር ቤት ከወጣች በኋላ ሌሎች ጥፋቶችንም ልታጠፋ ትችላለች፣ በዚህ አካሄዷ ማለት ነው። ያው ከስህተቷ ስለማትማር እና እንግዲህ ከዚህ ነገር ሁሉ ጀርባ በጣም የሚገርመው ነገር ግን ኑኑያት እንግዲህ ይህን ነገር ከሰማች በኋላ ቀጥታ እስር ቤት ሄዳ ነበረ። ሄለንንም አስጠርታ እንግዲህ እኔ እንዴት ነው አንቺን የምመስለው? አንቺ እንዴት ነው የኔ እናት የምትሆኝው? አንቺ እኮ አረመኔና ጨካኝ ክፉ ሰው ነሽ እያለች እንግዲህ ሄለን ላይ መጮህ ትጀምራለች። ሄለን በነገሩ ግራ ተጋብታለች። ኑኑያት ምንድን ነው የምታወሪው ብትላትም እሷ ግን ያለማቋረጥ እንግዲህ እያወራች ነበረ። እኔ በፍጹም አንቺን ልመስል አልችልም፣ ምናችን ነው የሚመሳሰለው እያለች ሄለን ግራ ተጋብታለች። ማለት እንግዲህ በእርግጥ እዚህ ቀደም የሰማችው ወሬ ያለ ኤልሹ የአንቺ ልጅ አይደለችም የሚል ከመሲ በኩል መልእክት ደርሷት ነበረ። ነገሩን እንደምንም አልቆጠረችውም። መሲ ተናዳ በእሷ ላይ ያመጣችው ዝም ብሎ ተራ ወሬ ነው የመሰላት። ነገር ግን ነገሩ እውነት ነው። በዛ ላይ ብዙ ነገሮች ድብልቅልቃቸው ወጥቷል። ቴዲ ኤልሹ የሄለን ልጅ አይደለችም ብሎ ለመሲ ነገራት። ደግሞ እንግዲህ ቤሉል ደግሞ ኤልሹን ሲያስመረምራት እህቱ አይደለችም እና ይህ ነገር ሲገጣጠም እንግዲህ ምናልባት ልጃቸው ስላልሆነች ነው ማለት ኤልሹ የዛ ቤት ልጅ ስላልሆነች ነው የቤሉል እህት ያልሆነችው የሚል ሀሳብ ይመጣም ብዬ ነበረ። ነገር ግን ሀሳብ ስላልተቀያየሩ እንግዲህ መሲም ለራሷ የዛዋለች። ይህን ነገር አልተናገረችም ለማንም ሰው ኤልሹ የዚህ ቤት ልጅ እንዳልሆነች ወይም ደግሞ የሄለን ልጅ እንዳልሆነች ቴዲ እንደነገራት ለማንም ሰው አላወራችም። ስለዚህ ቤሉልም አያውቅም። ግን ቤሉል እህቱ እንዳልሆነች በምርመራው አረጋግጧል ማለት ነው። እና እንግዲህ ከዚህ ጊዜ በኋላ ነው ቴዲ ጊዜ ጠብቆ ለኑኑያት የሄለን ልጅ እንደሆነች የነገራት። ኑኑያት በነገሩ ለጊዜው ራሷን ስታ ነበረ። እንግዲህ በዛ ቅጽበት እንግዲህ ከዛ ቤት ስትወጣ ኤልሹ አይታት ነበረ። ሄለን ደግሞ ለቴዲ የሰጠችው ደብዳቤ አለ ኤልሹ የሱ ትክክለኛ ልጅ እንደሆነች እና ደግሞ እሷ ስትታሰር ልጁን እሱ እንዲወስዳት ነበር ሀሳቧ። ነገር ግን ከዛ ቀድሞ እንዳያችሁት መሲ ደብዳቤውን እንግዲህ የቴዲ ኪስ ውስጥ አግኝተዋለች። ብር ለመውሰድ ፈልጋ ነበር። ያው እንደሚታወቀው መሲ እርጉዝ ናት። እርግዝናውን ያው ልጇ ነው፣ ግን ከቴዲ መሆኑ ለእሷ በጣም ከባድ ነው። ያ ሰው ፈልጋ ሳይሆን አስገድዶ ነው የደፈራ። ሲጀመርም ፍቅር የሚባል ነገር የለም። ቤቱ እግሯ ከረገጠ ጊዜ ጀምሮ ቴዲ ቶታሊ ተቀይሮ ነበረ። የሆነ ሌላ አይነት ምንም ነገር በፍቅር አይደለም፣ በልህ ወይም ደግሞ እሷን በማስገደድ ነበር የሚያደርገውና ለእሷ ምንም አይነት ክብር አልነበረውም። እንዳያችሁት ቤት ውስጥ ሰራተኛ እንድትሆነው ነበር ሲያደርጋት የነበረው። ከቤት ስትወጣ ማንን አግኝተች ነው እያለ እያንዳንዱ እርምጃዋ የትም ቦታ ስትሄድ ስልክ እየደወለ ያስደነግጣት ነበረ። እና መሲ እንግዲህ በመጨረሻም ነገሮቹን መቋቋም ስላልቻለች ትታው ሊገላት ነበር። እንደውም በጣም እያስመሰለች ነበር እሱን የሆነ ቦታ የሆነ ጊዜ እስክትበቀለው ድረስ ነገሮችን እያስመሰለች ነበር መሲ። በተለይ ቴዲ ፍቅረኛ እንዳለው ስታቅ የዛ ቤት ሰራተኛ መስላ እራሷ እንደዛ አስመስላ ነበረ። ግን ደግሞ መቋቋም ያልቻለችው ኪሱን ስትበረብር ያገኘችው ደብዳቤ ሄለን የጻፈችው ኤልሹ የቴዲ ልጅ መሆኗ ማለት ነው። ታዲያ ከዛ በኋላ እንግዲህ ራሷን መቆጣጠር ስላልቻለች ቴዲን ተናግራው ነው ከቤት ያመለጠችው። ከዛን ጊዜ ጀምሮ እንደሚበቀላት እየነገራት እሷ ደግሞ ሄለን አሳሰረቻት። ታዲያ እንግዲህ ይህን ነገር ቴዲ ምንድን ነው ያደረገው? ኑኑያትን እሱ ጋር ከጠራት በኋላ ኑኑ ጋር ደውላ ከእሱ ራቂ እንዳትላት እንኳን ስልኳን ይዞ በመውጣት ነው መሲ ጋር ደውሎ ዛሬውኑ ሂደሽ የሄለንን ክስ ታቋርጫለሽ፣ ያለዛ ግን ከቤተሰብሽ አንድ የጎደለ ሰው የለም ወይ? እሷም እህትሽ እኔ ጋ ነው ያለችው በማለት የሄለንን ክስ እንድታቋርጥ አድርጓል። እውነት ለመናገር ከሆነ ከዚህ በላይ ሄለን ምንም አይነት ጥፋት ልታጠፋ አትችልም። ስለዚህ መለቀቅ አልነበረባትም። ነገር ግን ከዛ እስር ቤት ልትወጣ ነው። በዛ ላይ ኑኑያት የሰማችው ነገር አለ ሄለን እናትሽ ናት የሚለውን ነገር ራሷን ሄዳ ፊት ለፊት እንግዲህ እኔ አንቺ ልጅ ልሆን አልችልም፣ በፍጹም እኔ አንቺን ልመስል አልችልም፣ ምን ነው አንቺን የሚመስለው ማለት እንግዳ የሆነ ነገር እንግዲህ ለሄለን ነግራታለች። ሄለን እች ልጅ አብዳለች እንዴ? ቆይ ምን እየሆነች ነው እያለች ነው። ግን አንዳንድ ጊዜ እኮ የምር እናቷ ከሆነች ልቧ ራሱ ሊነግራት ይገባ ነበረ። ማለት ለኑኑያት የሚያዝን ልብ ሊኖራት ይገባ ነበረ። እና እንግዲህ እነዚህ ነገሮች እንደዚህ እያሉ መሲ የሄለንን ክስ አቋርጣለች።
ቤሉል ደግሞ ይህን ነገር እንደ አዲስ እንድትጀምረው እየጠየቃት ነበረ። እሷ ግን ቤተሰቦችን ያጠፋብኛል፣ ይህን ማድረግ አልችልም ብላለች። አዶናይም ቤቱን ለቆ ሄዷል። ምክንያቱም ሄለን ከእስር ቤት እንደወጣች ምናልባትም ሊገላት ይችላል። ስለዚህ ሄለን እስር ቤት ካልቆየች ለእሷ በጣም ከባድ ነው። አዶናይ መቼም አይለቃትም። አባቱን እንዳደረገችው ነው እሱም እሷን የሚያደርጋት ማለት ነው። ስለዚህ እስር ቤት መቆየቷ ለራሷ ለጤናዋም ጥሩ ነው። እንግዲህ በዚህ ቀደም ክፍሎች ላይ ኑኑያት ወንድሟን ብር ስጠኝ ስትለው ለምንሽ ነው ምን ፈልገሽ ነው እያለ አጥብቆ ይጠይቃት ነበረ። ታዲያ እንግዲህ ኑኑ ትናደድና አርግዤ ነው በማለት ትናገራለች። ወንድሟም የማያውቅ መስሎ ግን ነገሩን ያውቅ ነበረ። ከቤሉል ጋር ስላላት ግንኙነት ከቤሉል ጋር ፍቅረኛሞች እንደሆኑ ጠንቅቆ ያውቃል። ግን አንድ ቀን እንኳ ሲያስታውቅ ማለት እንዳየ ወይም ደግሞ እንደዚህ አይነት ነገር እያደረገች እንደሆነ ተናግሯት አያውቅም። ከቤሉል ጋር ስላላት ግንኙነት ጠይቋት አያውቅም። ከሱ ጋር እንዳላይሽ ሲላት አናይም እና ነገሩን እያወቀ ነገር ግን እንዳላወቀ ሆኖ መኩ እንግዲህ እስካሁን ቆይቶ ነበር። ነገር ግን ኑኑ አርግዣለሁ ስትል ቀጥታ ቤሉን ነው ያሰበው። እነሱን ሄዶ እንግዲህ እንዴት እንደዚህ አይነት ታደርጋለህ? እንዴት ከአላማዋ ታሰናክላታለህ? ገና እኮ ልጅ ናት፣ ገና ትልቅ ደረጃ መድረስ እያለባት እንዴት እንደዚህ ታደርጋለህ ብሎ እንግዲህ ኑኑ እርጉዝ እንደሆነች ለቤሉል ነግሮታል። በዛ ላይ ደግሞ ኤልሹ ለኑኑ ሌዛ የቤሉል ፍቅረኛ እንደሆነችና እየተጫወቱባት እንደሆነ ነግራታለች። ታዲያ እንግዲህ ሁለቱም የየራሳቸው የሆነ ጥያቄ ይዘው ስለነበረ ሊደማመጡ አልቻሉም። ቤሉልም እንደከዳችሁ ነው የሚያስበው፣ ኑኑያትም እንደከዳት ነበር የምታስበው። እና እንግዲህ ይሄ ነገር ቤሉል በጣም አዝኖ ነበረ። ማን ነው በማን የለወጥሽ? ማን ነው እድለኛ? ማን የልጅሽ አባት ብሎ እንግዲህ ይህን ጥያቄ ጠይቋት ነበር። እሷ ግን ነገሩ ዝም ብሎ ተናዳ ለወንድሟ ያለችው ነገር ግን ውሸት እንደሆነ ተናግራለች። እሱ ግን ስለ ሌዛ ሊያስረዳት ቢፈልግም ፍቅረኛ እንደሆነችና አክስትህ እንዳልሆነች አውቃለሁ፣ ስለዚህ ከዚህ በላይ መዋሸት የለብህም በማለት ልታዳምጠው ፈቃደኛ አይደለችም። ሌዛ ደግሞ ወደ ቤሉል እየተሳበች ነው። ጭራሽ አሁን ነገሩን ግልጽ ካወጣችው በኋላ ወደ ቤሉል መሳብን ጀምራለች። እሱን ተደብቃ ማየት ብቻ እስኪያስታውቅባት የማያውቁ ሰዎች አክስቱ ናት ብለው የሚያስቡ ሰዎች በሌላ እስኪያስቡ ድረስ እንግዲህ ዛሬ ራሱ ተደብቃ ስታየው መሲ ደርሳባት ነበረ። በነገሩ እንግዲህ ድንግጥግጥ ብላ ነው ከዛ ብን ብላ ሄደችውና ውድ ቤተሰቦች እንግዲህ አሁን ላይ ሄለን ኑኑ ልጇ እንደሆነች የምሰማበት ጊዜ ደርሷል። የእሷ ትክክለኛ ልጅ ኤልሹ ሳትሆን ኑኑ እንደሆነች ትሰማለች። ኑኑ ያስ ደግሞ ይህን ነገር አትቀበልም። እስኪ ያስቡት። አንደኛ ገኒ ናት እናቷ፣ ምንም እናት በወለድ አይደለም። ነገር ግን ደግሞ እሷ እናቷ መሆኗን ስታውቅ ሄለን ደግሞ ኑኑያት ላይ ያደረገችው መጥፎ ተንኮሎች፣ ክፋቶች ሁሉ ሲታወሷት እንግዲህ እንዴት አድርጋ ራሷን እንደምትወቅስና ራሷን እንደምትጠላ ማለት ነው። ምክንያቱም ያላደረገችባት ነገር የለም። ኑኑያት ላይ ቫይረስ ሳይዛት ቫይረስ ይዞሻል በማለት ኑኑን የውሸት ወረቀት በማሰራት ማለት ነው ስታሰቃያት ነበረ። ከቤሉል ጋር እንዳትሆን በጣም ብዙ ነገር ስታደርግ ነበረ። በጣም ብዙ ግፎችን ስታደርግባት አሳግታት ነበረ። እና እነዚህ ነገሮች ሁሉ እንግዲህ አስባችሁታን ቴዲ ባይሆን ያኔ ያገታት ማለት ነው። ምናልባትም ኑኑያትን ያገታት ሌላ ሰው ቢሆንስ ብላችሁ አስቡት። ቴዲ ስለሆነ ነው ራርቶላት ሳይመረዛት የቀረው እንጂ ሄለን እንድትመረዝ ነው ያሳገተቻት። ግን እንዲያግታት የመረጠችው ሰው ደግሞ ቴዲ መሆኑ ልጇ ዛሬ ላይ ከጸጸት ድናለች ብዬ አስባለሁ። ሄለን ሌላ ሰው አሳግታት ቢሆን ግን አሁን ላይ እንግዲህ ምንድን ነው የፈሰሰ ውሃ አይታፈስም እና ስታለቅስ ነበር የምትኖረው ልጇ ላይ ባደረገችው አስቀያሚ ግፍ ማለት ነው። እንግዲህ ሄለን ከእስር ቤት ከወጣች አዶናይ ሊገላት ይችላል የሚል ሀሳብ አለኝ። ዝም አይላትም፣ እየጠበቀላት ነው። ቢችል ራሱ እዛው እስር ቤት ውስጥ ሰው ልኮ ሊያስገድላት ይፈልጋል፣ እንኳን ወጥታለት። በዛ ላይ መሲ ክሱን ማንሳቷ ደግሞ ቤሉልን እያባሳጨው ይገኛል። ይህን ነገር እንደ አዲስ እንድትጀምረውና ከዚህ በኋላ እንደሚጠነቀቁ ማንም ሰው እንደማይጎዳቸው እንግዲህ እየተናገረ ነው። ነገር ግን ከዚህ ነገር ሁሉ ጀርባ የሆነ ሰው ያለ ይመስለኛል። እሱም የቤቲ አባት ነው። እንግዲህ የቴዲ ፍቅረኛ የነበረችው ቤቲ ማለት ነው። የእሱ አባት የቴዲ አለቃ ነው። ታዲያ ዋናው እንግዲህ የነዚህ የህፃናትን መሸጥ ወንጀል ዋና የሚሰራው ምናልባት የቤቲ አባትስ ቢሆን ብዬ ራሱ የተጠራጠርኩኝ ነው።
ምክንያቱም የቴዲ አለቃ ነው ተብሏል እሱ ሰውዬ። ስለዚህ ይህን ሰው ደግሞ መሲ ማወቅ ትፈልጋለች። ሰውየውን በአካል ማግኘት ትፈልጋለች። ሰውየው ምንም አይነት የሶሻል ሚዲያ እንኳን ቢጠቀምም ምንም አይነት ፎቶ ስለማይፖስት ስለ ሰውየው መረጃ አታለች። በዛም እንግዲህ ቤቲን በፍቅር በመቅረብ ማለት ነው ቤትሽ ውሰጅኝና ለአባትሽ እኔ ላስረዳልሽ፣ እኔ በቦታው ስለነበርኩኝ ነገሩን እንዲረዳ በማለት እያግባባቻት ትገኛለች። ቤቲም ደግሞ የዋህ ስለሆነች እሺ አባቴ ጋር ወስድሻለሁ ብላለች። እንግዲህ ዋናው ማለት ነው የዚህ የወንጀሉ ዋና የቤቲ አባትም ሊሆን ይችላል ብዬ አስባለሁ። ውድ ቤተሰቦች እንግዲህ እንግዳ ድራማ የዛሬው ይሄን ይመስል ነበረ። አጓጊ እየሆነ መጥቷል። እንግዲህ ሄለን ከእስር ቤት ስትወጣ ልትሰማ የምችለው ነገር በጣም አስደንጋጭ ነገር ኑኑ ልጇ እንደሆነች ማወቋ ነው። ኑኑ ልጇ እንደሆነች ስታውቅና ኤልሹ ደግሞ የአይንዬ ልጅ እንደሆነች ኤልሹ ራሷን ስታውቅ ምን ይፈጠራል የሚለው ራሱን የቻለ ሌላ ታሪክ ነው። ኤልሹ አሁን ላይ እየተስተካከለች መታለች። ለኑኑ ራሱ ማሰብ ጀምራለች። እንግዲህ ኤልሹ አብራት እየኖረች ያለችው አይንዬ ትክክለኛ እናቷ እንደሆነች የምታውቅበት ጊዜ ደርሷል ማለት ነው። በእርግጠኝነት የነሱ ልጅ ኤልሹ ናት። ቴዲ ስራዬ ብሎ ራሱ ነው ያቀያየራቸው። ስለዚህ ትክክለኛ ልጃቸው ኤልሹ ልትሆን ትችላለች ብዬ አስባለሁ። ቴዲ ለምን እንደሆነ ባላቅም ያኔ ሆስፒታል ውስጥ እሱ ነበር ልጆቹን የቀያየራቸው። እንደ ቀያየራቸውም ራሱ እንግዲህ ተናግሯል። የዛሬው እንግዲህ የእንግዳ ድራማ ክፍልን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።